አክብረን እንድንቀበል በዚህ ዕለት ያሰባስብን አምላካችን እግዚአብሔር ስሙ ይክበር ይመስገን። ምን አላችሁ? ስሙ ይክበር ይመስገን። ዛሬ የሚባለው በደንብ አድርጋችሁ ዮሐንስ በልብሱ ከደነ ገጻ፣ ዮሐንስ በልብሱ ፊቷን ሸፈነ የሚል መነሻ ሀሳብ ያለው ነው። ምናልባት እናንተ ጠዋት መታችሁ ቤትን ትጠብቃላችሁ፣ ልማሳደጋለን መከባከብ አለ። ከዚህም አንጻር ሊቃውንተ ቤተክርስቲያን ግን ለእናንተ ሲጸልዩ ቤታችንን ሲያመሰግኑ ሲያገለግሉ አድረዋል። ከዚህ ካገለግሉት መዝሙር አንዱ አሁን ያነሳውላችሁ ነው። እፎኑ አምላክ በከየት ደንጊፃ ከመኩሉ ሰብ ሞት ሶብ ሐወፃ ዮሐንስ በልብሱ ከደነ ገጻ የሚል መነሻ ሀሳብ ያለው እማምላክ ወላዲተ አምላክ ዓለምን በመሃል እጁ የያዘ ዓለምን የሚመግብ የሚወስነው የሌለ የሚወስነው የማይኖር ዘላለማዊ አምላክ የማይሽሩት ንጉሥ የማያበድሩት ባለጸጋ የማይሞት ሌሎቹን የሚገድል የማይደኸይ ሌሎቹን የሚያደኸይ የማያልፍ ሌሎቹን የሚያሳልፍ በአጠቃላይ ግን ሊወደረው ሊተካከለው የሚችል የሌለ ሁላችንንም በመሃል እጁ በክብር አክብሮ ይዞ እየመገበን ያለ አምላካችን ክብርና ምስጋና ምልኮትና ወዳሴ ለስም አጠራሩ ነው። ዝም ካልኩኝ አልደመጠም ማለት ነው። አላመሰግናችሁም እንደማለት ነው። ገና ስላልተለማመድን ነው። ስንለማመድ ዝም በምንበት ሰዓት ታውቃላችሁ፣ ታመሰግናላችሁ፣ ታጨበጭባላችሁ ማለት ነው። እማምላክን ሞት እንደ ሰው በጎበኛት ጊዜ እንዴት ደነገጠች! እንደ ሰው ድንግል ማርያምን ሞት ጎበኛት። ሞት ወደ ድንግል ማርያም መጣ። የሞትን መውጊያ የሰበረውን ጌታ የወለደች እናት፣ ጨለማ የነበረውን ዓለም ብርሃን ያሳየ ጌታን የወለደች እናት፣ ሞት አጠገቧ ሊደርስ የማይችል እናት፣ ሞትን በምልጃዋ የምታሸንፍ እናት ሰው ናትና እንደ ሰው ሞት ወደ እሷ በመጣ ጊዜ ደነገጠች። ምንድን ነው የድንግል ማርያም ድንጋጤ? ሞት ሲመጣ ፍርሃት ነው? ምንድን ነው? ሞቶሙ ስለ ጻድቃን ሕይወቶሙ ውእቱ ይላል መጽሐፍ ቅዱስ። የጻድቃን ሞታቸው ሕይወታቸው እረፍታቸው ከሆነ እረፍታቸው ሞታቸው ከሆነ ከዚህ መከራ ከበዛበት ዓለም መሄድ የሚናፍቁ ከሆነ ወደማይሰለቸው ዓለም ጭቅጭቅ ወደሌለበት ዓለም የክርስቶስ ዜማ በሚሰማበት ዓለም መልፋት መውጣት መውረድ በሌለበት ዓለም ለመኖር በክብር ሲሄዱ የቅዱሳን ሞት ክብር ነው ካልን እንዴት በቤታችን ደነገጠ? ጅብ ጥያቄ ያስነሳ። ይህ ድንጋጤ ምንድን ነው? ምናልባት እኛ ከዚህ ምድር በሞት ልንወሰድ ሞት ወደ እኛ ሲመጣ ጉልበታችን ሲርድ ሲንቀጠቀጥ አንደበታችን መናገር ሲያቅተው የቀማነውን ሳንመልስ ሞት ሲመጣ የተጣላነውን ይቅርታ ሳንጠይቅ ሞት ሲመጣ የበደልነውን ሳንክስ ሞት ሲመጣ ሁሌ ለእናንተ እየቀረበ እያያችሁ እንደ ሕፃን እየተመለሳችሁ እየሄዳችሁ የክርስቶስ ሥጋና ደም ሳትቀበሉ ስትሄዱ ሞት ሲመጣ ያስደነግጣል። ለእንዲህ አይነት ሰው ሞት ድንጋጤ ነው። ሞት ፍርሃት ነው። ሞት አሸባሪ ነው። አሁን ያስደነግጣል። ታዲያ እመቤታችን ቅድስት ንጽሕት ከሁሉም ፍጥረታት ንጽሕት የሆነች እናት ሞት እንደ ሰው ወደ እሷ በመጣ ጊዜ እንዴት ደነገጠች የሚለውን ትንሽ ልንገራችሁ። ሞት ወደ ድንግል ማርያም ሲመጣ እመቤታችን የደነገጠችው ሞት ብቻውን አልነበረም የመጣው። ማን መጣ ካላችሁኝ ዘኢይብልዎሙ እገሌ ወእገሌ
እገሌና እገሌ የማይሏቸው እጅግ ብዙ መላእክት የድንግል ማርያም ሞት አጅበው መጡ። ደህና አደራችሁ? እንዴት አረፈዳችሁ? አሜን። አምላካችን እግዚአብሔር በሰላም ያሳደረን። ክብርና ምስጋና ለስም አጠራሩ ነው። ምንላችን እንዴት እነዚህ ሁሉ መላእክት ሞት ሲመጣ ሞት ሊወስደኝ ነው፣ በዚህ በኩል ሞት አለ፣ በዚህ በኩል መላእክቱ አሉ። ምንድነው የግሩም የመሰለ ምስጢር? ምንድነው ታይቶ የማይታወቅ? ይህን ያህል እነዚህን ያህል መላእክቶች እግዚአብሔር ለኔ ክብር ይላክልኝ፣ ይሄማ የሚያስደነግጥ ነው ብላ የደነገጠችው እመቤታችን በመላእክቱ ዝማሬ፣ በእግዚአብሔር መምጣት፣ በአባቶቿ መምጣት፣ በሐዋርያቱ መምጣት ሁሉም በሕይወት ያለውም የሌለውም ተሰባስቦ የድንግል ማርያምን ሞት በክብር ሲያጅብ በምስጋና የታጀበ ሞት ሲሆን እመቤታችን ደነገጠች። ምንድን ነው ይሄ? አላችሁልኝ? ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አብሮን ካልሆነ ይኸውላችኋል፣ አሁን የረፈደበት ሰው ይኖራል። እንደው ዛሬ እኮ አንድ ሐሙስ ነች፣ ነገ ዓርብ ነው፣ ሰኞ ደግሞ ነው የተገባለት። ምን አለ እንደው ቶሎ ቢለቁና ብንቀማመስ ይብል ሲኖር አመላችን ብዙ ነው። እውነት ነው የምላችሁ። ስርቅ እያደረገ ወስና እዚያ ደስታ ውስጥ ይከተላል ማለት ሰይጣን። እንግዲህ ነው ሁላችንን ሰብሰብ አድርገን ወደ ወንጌሉ ከመጣን ሁሉ ነገር ይደርሳል። ተባርከን ነው የምንሄደው ማለት ነው። እንዲህ ያለ ሞት መላእክትን የሚያመጣ እግዚአብሔርን ያቀረበ ቅዱሳንን ያመጣ በሐዋርያት ቅድስና የተገነዘ የታጀበ ሞት፣ እንዲህ ያለው ሞት ስታይ ድንግል ማርያም ደነገጠች። አንዳንድ የደስታ ድንጋጤ የለም? እንደው ልጃችሁ ከሆነ ቦታ ሲመጣ ውይ ትላላችሁ እናቶች። አቤት እናት አንጀት! አቤት እንደው ልጅ ወጥቶ እስከሚገባ ድረስ እንዴት እንደምትጨነቅ! ልጅ እኮ ትጨነቃለች፣ ታስባለች ብሎ እኮ ያስባል። በነገራችን ላይ ድንግል ማርያም እንደዚህ ነበረች። ኢየሩሳሌም ሥርዓተ ኦሪትን ለማክበር ሄደው ሲመለሱ ኢየሱስ ክርስቶስ እንደ ሕፃናት ወደ ቤተ መቅደስ ቀረ። በዚህ ጊዜ እናታችን ቅድስት ድንግል ማርያም ደነገጠች። እንደ እናት ማለት ልጅ የት ሄደብኝ? ልጅ የት ጠፋ? ተለይቶ የት ሄደ? ዓለም ሁሉ የሚሳሳለት ለክብር የመጣ ክቡር ጌታ እንዴት ጠፍቶ የት ቀረ ብላ ደነገጠች። እናንተም እንደዚህ ደነግጣላችሁ ማለት ነው። የደስታ ድንጋጤም አለ። የድንግል ማርያም ድንጋጤ እንደዚህ ነው። ድንገት መላእክት ሲመጡ ደነገጠች ማለት ነው እንጂ እሷማ ንጽሕት ቅድስት ዓመታት ያህል ድንግል ሶበ ኮነ ስሳ ጨርሱን ይዘ እንዚህ ዓለም ሞት ድራብለሰ የእመቤታችን እዚህ ጋር 60 ብሎ ነው የሚተው 64 ነው የእመቤታችን ዓመታቶቿ ማለት ነው። ዓመታቶቿ እንዲህ በሆኑ ጊዜ ሞት ከዚህ ዓለም ባፈለሳት ጊዜ ነው መላእክት መጥተው አጅበው ነው የእመቤታችን ሞት የሆነው። እስኪ የእኛም ሞት በመላእክት የታጀበ ይሁንልን። ስንሞት ቆይ ስንሞት ምን እንደሚመጣ ታውቃላችሁ? ሞቱ ለኃጥእ ጸዋግ፣ የኃጢአተኛ ሰው ሞቱ መራራ ነው። መራራ ምክንያቱስ አጋንንት መጥተው ከጉሮሮው ሰንጥቀው ሰቅስቀው ነፍሱን ያወጣታልና ያስጨንቋታልና ይዘዋት ሲሄዱም እያስጨነቁ እያዳፉ እንደ ኳስ እየለቁ ይዘዋት ይሄዳሉና የኃጥእ ሰው ሞት መራራ ነው ይላል። ከመራራ ሞት እግዚአብሔር ይጠብቃል። አሜን። ዳግም ከምታለፈ መራራ ሞት እንዳናፈረው ወይ መራራ ሞት እንዳንሞት፣ ክፉ ሞት እንዳንሞት ወደ ንስሐ ተመልሰን ወደ መልካም ስራ ቀርበን እግዚአብሔርን አክብረን ሰማያዊት ኢየሩሳሌም እንድንወርስ አምላካችን እግዚአብሔር ይርዳል። አሜን። የኃጥእ ሰው ሞት እንደዚህ መራራ ነው። የጻድቅ ሰው ሞት ደግሞ እጅግ ውብ ነው። መላእክት ወደ ጻድቅ ሰው ሲመጡ እጅግ የሚያስደስት መዓዛ ያለው ሽታ ይዘው ይመጣሉ። ያን ሽታ ስታሸት ነፍስ ያለምንም ጻዕር ያለምንም ችግር ከሰው ከተዋሃደችው ስጋ ላይ እንዲሁ በሰላም ትወጣለች ማለት ነው። እንዲህ ያለው ሞት እግዚአብሔር ለእኛ የሚያድልን ማን ነው? ሞት ሲመጣ በኃጢአት የደነገጠ በመከራ የደነገጠ ሞት መጣብኝ ብሎ የፈራ የሰጋ ሁላችንም ነው ማለት ነው።
እንደው አሁን እኔም ጠይቃችሁ አሁን እናንተ ስትሞቱ የት ነው የምትሄዱ? ደህና አደራችሁ? የት ነው የምትሄዱ? ሁለት ቦታዎች አሉ አይደል? ማን ናቸው? አረ በማርያም ተናገሩ። መጀመሪያ አስቀድሞ ገነት እንጠሩ። ያቺ ፈሯታል ማለት ነው። ግን ፈርቶ ማለፍ አይቻልም። ሰርቶ ነው የሚታለፍ። እናቶቻችን ምን ይላሉ መሰላችሁ ሲዘምሩ? አንድ እግር ገለባ ሳልጥል እዛ ላይ ቀጥሎስ አንዱ በሰራው ቤት ያስገባኛል ወይ? ቄሱ በሰራው መግባት አይቻል። ምናልባት ጸሎቱ፣ ማህሌቱ፣ ቅዳሴ ያማልዳል። ወደ ንስሐ እንድትመጡ እንድትቀርቡ፣ ስጋውን እንድትቀበሉ፣ ንስሐ እንድትገቡ ያደርጋችኋል። ከዚያ በተረፈ አንድ ከአንድ የአቡነ ማርያም ደግ ቄስ ቢኖር እሱ ወጥቶ ባያስገባችሁም ብቻውን ነው የሚገባ። መነኩሴ የለ፣ ቄስ የለ፣ ማየለ፣ አባዬ ነው። ሁሉም የራሱ ስራ ነው የሚገባው። አያችሁ። ስለዚህ ያ ከሆነ ደግሞ ሌላው በሰራው መግባት ካልተቻለ መስራት ያስፈልጋል ማለት ነው። እንዲህ አድርገን ሰርተን መልካም ሰርተን ወደ መንግስቱ እንድንገባና መንግስቱ እንድንወርስ ያለ አምላካችን ይርዳል። ታዲያ ድንግል ማርያም የመላእክቱን ግርማ የመላእክቱን ዝማሬ የልጇን መምጣት አይታ ይሄ ክብር እኮ ታላቅ ክብር ነው ብላ ስትደነግጥ ዮሐንስ በልብሱ ፊቷን ሸፈናት። አያችሁ። አይን ምን አድራጊ አይን አባይ እንደ ሰው ቀብራችሁ አታውቁም። ደግሞ በዚህ ዘመን ሰው ለመቅበር ደግሞ እንደዚህ ሰው እንደዚህ ሲሞት አይን ለበስ ያደርገው ነው። አይን እንደፈጠጠ እኮ አይቀበርም አይደል? የከበረ ስጋ እኮ ነው የሰው ልጅ በክብር ነው መገነዝ መቀበር ያለበት። ትንሣኤ ዘለ ክብር ይነሳልና በክብር መቀበር አለበት ማለት ነው። ስለዚህ ፊት የሚያብስ አይን የሚያለብስ አያሳጣችሁ ተብሎ እመቤታችን እንደምትሞት ክርስቶስ ሲነግራት ዮሐንስ እንዲመጣ እባክህ ልጅህን ንገርልኝ አለ። ዮሐንስ እንዲመጣ አይኔን እንዲያለብስ ፊቴን እንዲያብስ እንዲያመሰግነኝ አንተም እንድትመሰገን እንዲህ አይነት ቅዱስ አምላክ እናቱን በክብር ወደ ሰማይ የሚወስድ በመልካም ሞት ከዚህ ምድር ያሳረፈ 64 ዓመት ሲሞላት ሞት ድርሃ ለሳ አያችሁ። ሞት ወደ ሰማይ በወሰዳት ጊዜ ዮሐንስ መጥቶ በቤቱ ተነስቶ ሸፈና ይላል። አሁን እኛም ከዚያ እያይዘን ሰው ሲሞት አይኑን ለበስ አደራችሁ ሳይሞት እንዳታፍሩ። ደከም ሲልማ እንግዲህ ቶሎ ብዬ ደርሶ ምን አይጠፋም እኮ ግድ የለም። አምላካችን እግዚአብሔር እንዲያው በጊዜያችን ይውሰደን እንጂ ሰው ገብቶ እንዳይገላችሁ እንዳይገለን ጸልዩ። የግፊ ዘመን ነው። አሁን አንዱን ለማጥፋት አንዱን ለመጣል የማሸነፍና የመሮጥ የመቅደም። በነገራችን ላይ ግን ሰው በራሱ ብልጠት የሚቀድም አይቀድምም። እግዚአብሔር ሲያግዝ ነው የሚቀድመው ሰው። ንግዱ የሚሳካ፣ እርሻው የሚሳካ፣ ስራው የሚሳካ አምላካችን እግዚአብሔር ቀድሞ ሲባርክ ነውና ስራችሁን እግዚአብሔር ይባርክላችሁ፣ ሕይወታችሁን ሁሉ እግዚአብሔር ይባርክላችሁ። ደህና አደራችሁን? አመስግኑት እግዚአብሔር ነው። ስለዚህ የሞት እመቤታችንን ያስደነገጠ እሷ እንዳትቀበር በክብር ወደ ጌተሴማኒ እንዳትሄድ እነዚህ አይሁዳውያን ይቀኑ ነበርና እመቤታችንን ከምድር ጥለው አቃጥለው ለመግደል ሲፈልጉ አንድ ጉልበተኛ ኔዳ እመቤታችንን ሊጥል ወደዛ ወደ አልጋው ሄዶ የእግዚአብሔር መልአክ እጁን ከአልጋው ላይ አስቀርቶ ቆረጠው ይላል። አያችሁ፣ የድንግል ማርያም ጠላቶች እንደዚህ ናቸው፣ ይቆረጣሉ። ከእሷ ተለይተን ከበረከት ከረድኤት ከመቆረጥ እግዚአብሔር ይጠብቀን። ግን ርሪት ናትና የተቆረጠን እጅ የቀጠለ ሞት ነው የእግዚአብሔር ቤት አመስግኗት። አሁን ነው ይመስል እንዲሁ ሰው ሞቶ ያለውን ሰው ያድናል። አያችሁ እናታችንን ቅድስት ድንግል ማርያምን ምልጃዋን፣ በረከቷን፣ ጸጋዋን፣ ረድኤቷን ለሚጠሯት እንኳ ርሪት ነችና ያንን ሊያቃጥላት የነበረውን ሰው ከተቆረጠ በኋላ ጸልዮ እንደገና በድንግል ማርያም ምልጃ እጁ እንዲመለሱለት ሆነዋል ማለት ነው። አመስግኑት እግዚአብሔርን። ዮሐንስ በልብሱ ተደነገጸ። የእመቤታችን ሞት የክብር ሞት ነው። በእሷ ሞት እኛ እንከብራለን፣ በእሷ ሞት እኛ እንቀደሳለን፣ በእሷ ሞት እኛ ሞትን እናሸንፋለን። ምክንያቱም ሞትን ያሸነፈውን ታላቅ አምላክ የወለደች ናትና
በልጇ ሞት እንደተሸነፈ ሁሉ በእሷም ሞት ደንግጧል። እመቤታችንም ደግሞ በዚህ በሞተችበት ዕለት የተቆረጠች የቀጠለችበትና እነዚህ በችግር በመከራ ሕይወታቸው የተቋረጠባቸው ሁሉ የሚቀጠልበት የሚስተካከልበት በዓል ነው ማለት ነው። ስለዚህ የደከመ ጉልበታችንን፣ የታመመ ሰውነታችንን፣ የከሰረ ስራችንን፣ በኃጢአት የወደቀ ማንነታችንን ሁሉ በምልጃዋ ታስተካክልልን። ሕይወታችንን ሁሉ አምላካችን እግዚአብሔር በረድኤቱ ይሸፍንልን። ወስብሐት ለእግዚአብሔር።